ለምሳሌ ሰሞኑን የሆነ ቤተክርስቲያን መቼም ሁሉንም አይወክሉም ራሳቸውን ወክለው ነው ብዬ ነው ማምነው። ምክንያቱም እነሱ ጋር ያሉት ብዙ የእግዚአብሔርን ነገር የሚያምኑ ሰዎች አሉና እነሱን ማክበር አለብን። በዛ ላይ ደግሞ እኛንም ደግሞ ልጆች ሆነን እዛ ቸርች ተጠቃሚ ስለነበርን ላከብራቸው ይገባል። ስለዚህ ስም አልጠራም፣ ብትፈልግ አንተ ፌስቡክ ላይ ፈልጋቸው። ስለዚህ አሁን በደንብ ተመልከት። እነኚህ ሰዎች ሐዋርያ የለም ነቢይ የለም ምናምን የለም አሉ። ጎኑ ጋር የተጻፈ ፓስተር አለ እሱ አለ ካሉ፣ ጎኑ ጋር የተጻፈ ወንጌላዊ አለ እሱ አለ ካሉ፣ ጎኑ ጋር የተጻፈ ምን አለ አስተማሪ አለ እሱ አለ ካሉ እና ተነስተ ሁለቱ የሉም ስትል ለምን ስትል አገራችን ባለው ሐዋርያንን ነቢይነን በሚሉ ሰዎች የተነሳ አንቀበልም። እግዚአብሔርን ነው ማትቀበለው ወይንስ ሰዎቹን ነው ማትቀበለው? ሰዎቹ ማሳለፍ ማስኬድ ያንተ ድርሻ። የሁሉም ሐሳብ ስላልሆነ ብዙ አንጨነቅም። ግን የሚደንቃቸው ነገር ቢኖር እየመረጥን ማመናችን ነው። እኛ መካከል ማንንም አብና ወልድ ተከስቶ ማሞ ሄድ በአሕዛብ ሁሉ መካከል በኢትዮጵያ ሕዝብ ላይ ትናገር ዘንድ ልሾምህ አይችልሃለሁ አይልም። እንዲላችሁ አትጸልዩ ስለማይላችሁ በልካችሁ የተለካ ልብስ ልበሱ። በሐዋርያት ቁመትና ስፋት ስልጣን ልክ የተሰፋ ልብስ ለብሶ ገብቷችኋል ሐሳቤ? ሐዋርያ ተብዬ ተጠርቼ የጳውሎስ ስልጣን የለኝም፣ ጉራ ብቻ ነው የሚሆን። የእነሱን ሰፊ የሐዋርያነት ስልጣን ያለውን ነገር ለብሼ መንጎራደድ ምንም ጥቅም የለውም። በልክ የተሰፋውን በተሰጠ ሜዳ ላይ መሮጥ ነው የሚያሸልምህ እንጂ እንደ ጳውሎስ ካልሆንኩ ብሎ ዘሎ መፍረጥ ጥቅም የለውም። ድካሙ ነው የሚሆነው፣ ማስመሰል ነው የሚሆነው። ሙሉ ስልጣን ያለው ውክልና ይዘው ልዑክ ሆኖ የተላኩት በየሰፈሩ በየመንደሩ በኤሽያ በሰሜን አፍሪካ በአውሮፓ ወዘተ ሙሉ ውክልና ይዘው የክርስቶስን ውክልና ይዘው የተሾሙት ወይንም የተላኩት ሐዋርያቶች ናቸው። ለምሳሌ ዮሐንስ 20 ቁጥር 21 ትላንትና አየን። አብ እኔን እንደላከኝ እኔም እናንተን ላኳችሁ ብሎ በአፉ ያወራው ለማን ብቻ ነው? ለ12 ሐዋርያትም። አብ እኔን እንደላከኝ እኔም እናንተን ላኳችሁ አለ። ዮሐንስ 21 ይህንን ነው። ማቴዎስ 28 የታወቀ ጥቅስ ነው። ሂዱና አሕዛብን ሁሉ በአብ በመንፈስ ቅዱስም እያጠመቃችኋቸው ብሎ ቦታው ላይ በትክክል የሚናገረው ከ500 በላይ ወንድሞች በዛ አካባቢ እንደሚኖሩ እናስባለን። ለምን ቆሮንቶስ መጽሐፍ ላይ ኢየሱስ በሚያርግበት አካባቢ ላይ ከ500 በላይ ወንድሞች እንዳዩት ይናገራል። ግን ማቴዎስ 28 ቀጥታ ያ ነገር ሲያወራ የነበረው ለ12 ሐዋርያት ነበረ፣ ጌታ ማለት ነው። ጳውሎስንም እንደዛ ነው ያለው። ሐዋርያት ሥራ ምዕራፍ 22 ቁጥር 21 ላይ በቃ ይህንን አደራ እንድታደርስ ነው ባጭሩ፣ ልሾምህ አይችልሃለሁ አለው። ስለዚህ ጳውሎስን የመረጠው የሾመው የላከው ጌታ ኢየሱስ ክርስቶስ ነው። ጳውሎስም ምን ብሏል? እኔ እኮ አንዳንዶች ሐዋርያ ነን እያሉ እየሰማሁ ነው፣ ግን በእነሱና በእኔ መካከል ያለ ልዩነት አንድ ትልቅ ልዩነት፣ እኔ ከሰዎች ወይንም በሰዎች አልተሾምኩም። ከሰዎች ወይም በሰዎች ሐዋርያው ብለው ጠርተውኝ አይደለም፣ ወይም ራሴን ሾም አይደለም፣ ወይ ቸርች ሐዋርያ ብላ ሾማኝ አይደለም። ከእግዚአብሔር አብና እሱም ከሙታን ካስነሳው ከልጁ ከኢየሱስ ክርስቶስ በአብና በወልድ አማካኝነት ሐዋርያ ለሆነ የተሾምኩ እንጂ ከሰው ወይም በሰው ያልሆንኩኝ። የዛን ሰዓት ሁሉም የተነሳ እንደነሱ በማያውቀው ሰፈር ሄዶ የሚታጠን ብዙ ሰው ነበረ። በማያውቀው አገር ላይ ሄዶ ልክ ሐዋርያ መስሎ አክት የሚያደርግ በማያውቁት አገር ሄዶ ቁርበት አንጥፉልኝ የሚል መዓት ሰው ነበር ያን ጊዜ ላይ። ስለዚህ ጳውሎስ እኛ እኮ የኛ ሐዋርያነት እንደሱ አይደለም፣ ከሰዎችም በሰዎች አይደለም፣ አፖስትል ምናምን እየተባባልን አይደለም፣ በማያውቁኝ ሀገር ሄጄ ቁርበት አንጥፉልኝ ብሎ አይነሱ አይደለም። እኔ ከአብና ከወልድ ነው ሐዋርያነቴ ብሎ አለ። እና ኢየሱስ ምንድን ያለው? ልልክህ ልሾምህ በአሕዛብና በነገሥታት ፊት ስሜን እንድትሸከም ወዘተ ልሾምህ አይችልሃል። ስለዚህ ጳውሎስ ምን አለ? ሐዋርያ ለመሆኔ ማስረጃ ብሎ ከደረደራቸው ነገሮች አንዱ ኢየሱስን እኔ አላየሁትምን? በአይኔ አላየሁትም። 12ቱ ብቻ አይደሉም በአይኑ ያየሁት፣ እኔ እንደውም ከሄደ በኋላ በአይኔ አይቼው የተሾምኩት እያለ አለና የብሉይ ኪዳን ነቢያቱ ቀጥተኛ ልዑክ እንደሆኑ ሁሉ በአዲስ ኪዳን ቀጥተኛ በአብና በወልድ ሂድ ተብሎ የተላከ ሐዋርያት ብቻ ናቸው። እኔ ለምሳሌ
ከመጽሐፍ ቅዱስ አንቤ መጽሐፍ ቅዱስ ሂዱና ተናገሩ፣ ስበኩ ስለሚል አስተምሩ ስለሚል ጸጋም ደግሞ ተጨምሮልህ ተሰጥቶ ስታስተምር ስታገለግል ትገኛለህ እንጂ እኛ መካከል ማንንም አብና ወልድ ተከስቶ ማሞ ሂድ በአሕዛብ ሁሉ መካከል በኢትዮጵያ ሕዝብ ላይ ትናገር ዘንድ ልሾምህ አይችላለሁ አይልም። እንዲላችሁም አትጸልዩ ስለማይላችሁ በልካችሁ የተለካ ልብስ ልበሱ። በሐዋርያት ቁመትና ስፋት ስልጣን ልክ የተሰፋ ልብስ ለብሶ ገብቷችኋል ሐሳቤ? ሐዋርያ ተብዬ ተጠርቼ የጳውሎስ ስልጣን የለኝም፣ ጉራ ብቻ ነው የሚሆን። የእነሱን ሰፊ የሐዋርያነት ስልጣን ያለውን ነገር ለብሼ መንጎራደድ ምንም ጥቅም የለውም። በልክ የተሰፋውን በተሰጠ ሜዳ ላይ መሮጥ ነው የሚያሸልምህ እንጂ እንደ ጳውሎስ ካልሆንኩ ብሎ ዘሎ መፍረጥ ጥቅም የለውም። ድካም ነው የሚሆነው፣ ማስመሰል ነው የሚሆነው፣ የማይሆን ፋንታሲ ውስጥ ነው የሚከተን። እነሱ የሰጣቸው ነገር አውቶሪቲ ነው። ያ ኩስስ ያለ ሰውዬ ሰውነቱ የደቀቀ ሰው ስመጣ በትር ይዤ ነው ምን ሊደባደብ ነው? ዱላ ይዞ ሊመጣ ነው? ኧረ አይደለም። የሱ በትር ያለችው እዚህ ላይ እነ ሄሜኖስን እነ ፊሊጦስን አሳልፎ ለሰይጣን ሰጣቸው። በጥፊ ቢሉት የሚወድቅ ሰውዬ እነዛን የሚያካክሉ ጎረምሳ ፓስተሮች ለሰይጣን አሳልፎ ሰጠ። ምንድን ነው? አውቶሪቲ፣ ስልጣን ወዘተ። ስለዚህ እነ ጳውሎስ እነ ጴጥሮስ የኢየሱስ ክርስቶስ በአብና በወልድ የተሾሙት ሐዋርያት በሙሉ ቀጥተኛ ልዑክ ይባላል። እኛ አደራ ተረካቢና አስረካቢ ነን። መሰረት ጥለዋል። እኛ ማነጽ ብቻ ነው፣ መሰረት መጣል አንችልም። የሰጡንን ማቀበል እንጂ ኢየሱስ ለኔ ተገልጦ አቤት ለጴጥሮስም ለጳውሎስም ያልተገለጠ የሚገርም ነገር ልነግርህ ነው። ይህን ይዘህ ትጓዛለህ፣ በሕዝብና በአሕዛብ መካከል ትናገራለህ፣ ከአንተም ጋር ሆናለሁ አይለኝም። እንደዛ የሚላችሁ ኢየሱስ ከመጣ ገስጹ። ኢየሱስ አይደለም። ኢየሱስ አንዴ ለሰራው ስራ ሐዋርያቱን ሾሟል፣ መሰረት ጥሏል፣ እንድታነስ ተደርጓል። ሌላ እያለ የሚመጣ እንዳሰማ ነጭ የለበሰ ሰው ሁሉ በሕልም አይተህ እንዳትቃዥ፣ ሰይጣን የብርሃን መልአክ መስሎ እንዳይጫወትብህ። ክርስትና በአንተ ሰሞን በአንተ አልጋ ላይ ተኝታ አይጀመርም። ክርስትና 2000 ዓመቱ ነው። የመጣውን ባደራ ተቀብል አስተላልፈ እንጂ ተኝተ ፋንታሲ ምን ገብተህ ለኔ የሆነ ለየት ያ ጴጥሮስ የሌለው ጳውሎስ የሌለው አደራ የለም። ጥሎብህ አንተ ጋር መጥቷል። እግዚአብሔር ረድቶ ጸጋ ረድቶ አንተ ጋር ደርሷል። ተረከበ አስረከበ ሄድ እንጂ የምታመጣው አዲስ ጨዋታ የለም። ይሰማል? እንደዛ ነው። ለዚህ ራሱ መብቃት ክብር ነው። ለዚህ ራሱ መብቃት ክብር ነው። ካልጠፋ ሰው እኛን ለዚህ መብቃት እድል ነው። በመራችሁ እዚህ ምድር ላይ የምትሮጡ ሩጫ፣ የምትማሩ ተማሩ፣ የምትሰሩ ስሩ፣ የምትነግዱ ነግዱ፣ ወዘተ ወዘተ። በመጨረሻ አልጋችሁ ላይ ተኝታችሁ ወደዛ ልትሄዱ አካባቢ ላይ ስታስቡ አልከሰርኩም የምትሉት በእግዚአብሔር ስራ ላይ የሰራችኋት ስራ ብቻ ነች። የአባቶችን እምነት ለአንድ ልጅህም ይሁን ለጎረቤትም ይሁን ለሰንበድም ይሁን አስተላልፈ ከሞት አልከሰርክም። ሁሉም ያቆምከው ፎቅ በስሩ ነው ሬሳህ የሚያልፈው። ፎቁ ቆሟል። ፎቅ እንደሆነ ቶሎ አይፈርስም። 1000 ዓመት ሊቆይ ይችላል። አንተ በስር በኩል ይሸኛሃል፣ ትሄዳለህ። የገዛሃት ያቺ መኪና እንደ ውሃ የምትሄደው ይሄን ምድር ስትጨርስ እሷ ግቢ ውስጥ እንደቆመች አንተ ትወጣለህ። አያስወጧትም። እሷን ተፈላጊ ነች። ተጭነህ ትሄዳለህ። ሰው ከንቱ ሰው ከንቱ ሰው ከንቱ ጌታ ብቻ ብርቱ እንዳልነው ያን አትነሳም እንጂ ብትነሳ እሱን እየዘመርክ ነው ከግቢ የምትወጣው። አይ ግን አንድም ነገር እኛ ከማለታችን በፊት ቀድመው ካሉ ሰዎች መማር ጥሩ ነው አይደል? እንዲህ እንዳቆሙ በስር ያለፉ ሰው ስታይ ትምህርት ትወስዳለህ። ሁሉ ከንቱ ከንቱ ነው ሲል ሰውየው በልቶ ጠጥቶ ሴቶች እያስደነሰ ነበር ምግብ የሚበላው። ከተለያየ ሀገር የመጡ ቆነጃጅት የአረሆ ድምፅ የማሲንቆ ዋሽ ያለ እንትን ይላል። ሶሎሞን ቁጭ ብሎ ከተለያየ ዓለም የመጣ መጠጥ ይሞክራል። ሞከርኩት አለ መጠጡን ሁሉ ከንቱ ነው። ሴቶቹ እየጨፈሩ በላ ጠጣ፣ ፊት ለፊቱ ይደነሳል። የሴት ማት
አየ ሁሉ ከንቱ ነው። እዛ ግብዣ ላይ፣ እዛ ዳንስ ላይ፣ እዛ ማሲንቆ መቺ ባለበት ሰው ግጥም እየወረወረ በሚሰዳደብበት ቦታ ላይ ሶሎሞን አየ። ምን ቢሆን የተመረጠ ሰው ስለሆነ አየ፣ ጠጣ፣ ሲደንስ አየ፣ ምን ሲበላ ሲጠጣ አየ፣ ሰው ሲያውካኩ ሲስቁ አየና ሁሉ ከንቱ ከንቱ አለና ደስ ብሏቸው የሚስቁ የሚመስሉት ሰዎችን የኃጢአተኞች ሳቅ በእሳት እንደሚቃጠል የሾህ ቁጥቋጦ ሆኗል። በእሳት የሚቃጠል እሾህ ታውቃለህ? ድምፁ ታውቃላችሁ? የጅን ሳቅም ይሆነዋል። ሲስቁ ሳያለ በእሳት እንደሚቃጠል እሾህ የሚንጣጡብኛል እንደሚል ምን ማለት ነው ታውቃላችሁ? ጄኒን ደስታ ውስጡ የለው። ዝም ብሎ ማሽካካት ነው እንጂ ውስጡ ደስታ የለው። እየተቃጠለ እያለቀ እየተበላ ድምፅ እንደሚያወጣ ደረቅ እንጨት ናቸው ማለት ነው። ስለዚህ ልጄ ሆይ በኃጢአተኞች ሆና አትበላ፣ አትቅና። አሁን ወደዚህ ስንመጣ ነቢያቱን የተኳቸው ሐዋርያት ናቸው። በምንድን ነው ያወዳደርናቸው? መጀመሪያ እነዛ ቀጥተኛ ልኡክ ናቸው፣ ሐዋርያትም ቀጥተኛ ልኡክ ናቸው። ማንም ደፋር ቤተ ክርስቲያን ራሱ ትልልቅ የቤተ ክርስቲያን ፓስተሮችና ቀሳውስት ቆመው ቄሶች ቆመው ወንድማችን እዚህ ጋር እግዚአብሔር ቀጥታ የላከው ልኡክ ነው እንደ ሐዋርያት ቢሏችሁ እንዳታሙ፣ እንዳሰሙ፣ ትስታላችሁ። ገደል ነው የምትገቡት። አዲስ ነገር የሚያመጣላችሁ ሰው የለም። 2000 ዓመቱ ነው ክርስትና ይዘቀጥል። ይሄን እምላችሁ የምታምኗቸው ሰዎች በቤተ ክርስቲያን በወንጌላውያን ዓለም ውስጥ የምታምኗቸው ሰዎች የሆነን ሰው ቡትሌ ወይም ቀንደ መለከት ቀንድ ነገር ይዘው ዘይት ይዘው ሲያፈሱበት ስታዩ ወይስ ማምሱ እኮ ተቀብቶ ሐዋርያ ሆኗል ብላችሁ እንዳትሞኙ። በኢየሱስ ቀጥተኛ የተላኩት ሐዋርያቶች እነዛ ናቸው። ይሄ ወይ ቸርቿ ሽሙልኝ ብላ ነው ወይ ሽሙኝ ብሎ ነው ወይ ወዘተ ነው። ይህን ይመስላል። ለዚህ በመጽሐፍ ቅዱስ ውስጥ ቀጥተኛ ልኡክ የኢየሱስ ክርስቶስ ሐዋርያት ከመሆናቸው የተነሳ እነሱ ብቻ ናቸው ከነቢያት ጋር የሚነጻጸሩት ከብሉይ ኪዳን ስልጣን ካለው ቃል መገለጥ ካላቸው ጋር እና ከዚህ የተነሳ መጽሐፍ ቅዱሳችን የቀደሙትን ነቢያት የሚያስተያየው ከአዲሱ ኪዳን ሐዋርያት ጋር ነው። ከሐዋርያት ጋር ነው። እናስተያይ። ከኢየሱስ እንጀምር። ሐሳብ የገባቸው መጽሐፍ ቅዱስ የሚያገናኘው የቀደሙትን የብሉይ ኪዳን ነቢያት የሚያገናኘው በአዲስ ኪዳን ከመጡት ምኖች ጋር ነው፣ ሐዋርያት ጋር ነው እንጂ በአዲስ ኪዳን በቸርች ውስጥ ካሉት ነቢያቶች ጋር አይደለም። በቀደሙት ነቢያትና በአሁኖቹ ነቢያት ተመሩ አይልም። በቀደሙት ነቢያት የሚነግሯችሁና የአሁኖቹ ነቢያት የሚነግሯችሁን አስተውሉ አይደለም የሚለው የቀደሙት ነቢያትና የአሁኖቹ ሐዋርያቶች የብሉይ ኪዳን ነቢያትና የአዲስ ኪዳን ሐዋርያት ናቸው የሚነጻጸሩት። ይህን የሚሰማ ጆሮ ባይዞ ብፁዕ ነው። ይህን የምትሰሙ ሰዎች ግን ጆሮአችሁ ብፁዕ ነው። ሰምተህ ግን ከሳትክ የአሁኖቹን ነቢያቶች እንደነ ኢሳይያስ፣ ኤርምያስ፣ ሕዝቅኤል አይነት ነቢይ ናቸው ብለህ ጭንቅላትም ማሰብ ከጀመረ ደግሞ ከማንም ሰው ካልሰማው ይልቅ የምትጎዳው አንተ ነህ። ከሰማችሁ ግን ብፁዓን ናችሁ። ጥቅሶቹን እናስተያይ። ከኢየሱስ እንጀምር። ዕብራውያን ምዕራፍ 1 ቁጥር 1 እስከ 2 እንየው በማስተዋል። ዕብራውያን 1 ከቁጥር 1 እስከ 2 እናንብብ። ከጥንት ጀምሮ፣ ከጥንት የሚለው ድሮ ነው፣ ከዘፍጥረት ጀምሮ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ወይም እስራኤላውያን አባቶች ማለት ነው፣ ኢትዮጵያዊ ነን፣ ለአባቶቻቸው ብንል ይቀናል። ለአባቶቻችን ወይም ለእስራኤል አባቶች በማን ተናግሮ? አቤት በነቢያት ተናግሮ። ልብ በሉ። እግዚአብሔር ቀጥተኛ የቃሉን መገለጥ፣ ቀጥተኛው መመሪያ ቃሉን ካልፈጸምክ የምትጠየቅበት የሚፈረድብህ፣ ቃሉን ናክ ማለት የነቢዩን እግዚአብሔርን ናክ የሚሆንበትን ያንን የብሉይ ኪዳንን አሰራር በማን በኩል ነው የሰራው? በነቢያት ተናግሮ። እሺ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ምን ሆነን ተናገረን። ለምንድን ነው መጽሐፉ ይህንን የተጠቀመው? በነቢያቱ ነው እግዚአብሔር ያኔ
ስርዓቱን፣ መመሪያውን፣ ቅዱስ መጽሐፉን የሰጠው የተናገረው አሁን ደግሞ ሁሉን ወራሽ ባደረገበት በልጁ ተናገረን አለ። ለምን ተናገረን አለ? ምዕራፍ 3 ላይ እዚሁ ውሰድና ሳያቸው። ምዕራፍ 3 ላይ ዕብራውያን ምዕራፍ 3 ቁጥር 1 በኢየሱስ ተናገረን ምን ማለት ነው? ምዕራፍ 3 ቁጥር 1 ስለዚህ ከሰማይ ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ምን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ሉክ ብሉይ ኪዳን በነቢያት ተናገረ፣ አሁን በልጁ በኩል ተናገረናልና በልጁ ስለተናገረን ልጁን ምን ብሎታል? የሃይማኖታችን ወይም የትምህርታችን ወይም የዶክትሪናችን ምን የሃይማኖታችን ምን አለው? ሐሳቡን እየተረዳችሁት ነው? አገባቡን በብሉይ ኪዳን ስርዓቱን፣ ወጉን፣ መጽሐፉን ለእስራኤል ልጆች የተናገረው ከጥንት ጀምሮ በማን ነው? በነቢያት ተናግሮ በዚህ ዘመን መጨረሻ ደግሞ ለምንኖር ለኛ ዓለማትን በፈጠረበት ሁሉን ወራሽ ባደረገው በማን ተናገረን? በልጁ ተናገረን። ስለዚህ ልጁ መጣና ለኛ የሚሆነውን ሕይወት፣ ስርዓት፣ ወግ፣ ትእዛዝ፣ መመሪያ፣ አስተዳደር ወዘተ ወዘተ ነገረን። ስለነገረን መጽሐፉ ይህንን ሃይማኖታችንን፣ ዶክትሪናችንን ማለት ነው፣ ትምህርታችንን ማለት ነው፣ ወጋችንን፣ ስርዓታችንን የነገረን ስለሆነ ምን አለው ኢየሱስን? የሃይማኖታችን ወይስ ምን ማለት ነው? የእምነታችን፣ የትምህርታችን ወዘተ ማለት ነው። ምንድነው ኢየሱስ? ሐዋርያ አፖስትል ኤንድ ሃይ ፕሪስት የእምነታችን፣ የሃይማኖታችን፣ የክርስትናችን ምንድነው? ሐዋርያ። አሁን ምንድን እያነጻጸር ነው ያለው? የብሉይ ኪዳን ነቢያት በአዲስ ኪዳን የተነጻጸሩት ከሐዋርያት ጋር እንጂ ከአጥቢያ ነቢያት ጋር አይደለም። የአጥቢያ ነቢይ ቁመቱና ልኩን ማወቅ አለበት። ነቢይ ሲባል ሰው ሲለው ነቢዩ ኤርምያስና ሕዝቅኤልን እያሰበ ራሱን መቆጠር የለበትም። የሚናገረው ትንቢት በቀለ ነቢዩ በቀለ ተናገረው ስንል ነቢዩ ኤርምያስ ነቢዩ ሕዝቅኤል ተናገሩ ከሚለው ጋር እኩል የማድረግ ዝንባሌ አደገኛ ነው። አዲስ ኪዳናዊን የትንቢት አገልግሎትና የነቢያትን አገልግሎት ያለማወቅ ጉዳይ ነው። ካሪዝማቲኮች የገቡበት የማይወጡበት ቁልቁለት ይሄ እግዚአብሔር ካረዳ በስተቀር ከዛ ገደል አትወጣም። ማብቂያ የለውም። መድረሻው የት ጋር እንደሆነ አይታወቅም። መለኪያ መስፈሪያ አጥር የለውም። የት እንደሚከድ አይታወቅም። እኛ ሀገር ላይ ሄዶ ቆርቆሮ ላይ ወጥቷል፣ አጥር ላይ ወጥቷል። ሄዶ የት እንደሚደርስ አናውቅም። ጉድጓድ አስቆፍሯል፣ የሞተ ሰው አስነሳለሁ ብሎ ይኸው ነው። በቃ ማቆም የለው። ነቢይ ከሌ ፕሮፌት ከሌ ዘማኖፍ ጋር ስትሏቸው ማቆም የለው። አጥር የለውም፣ ገደብ የለውም። ጉድጓድ 4 ቀን የተቀበረ ሰው አይታችኋል? ኢትዮጵያ ውስጥ ነው። ሩቅ እኮ ቢሆን ምንም አይደለም። መጨረሻው ይሄ ነው። ሬሳ ማነው አስቆፍረ ጉድጓድ ውስጥ ገብተ አፈር አስወጥተ የቸርች ህዝብ ሁሉ አንጋግተ ወስደ እግዚአብሔር ታስነሳለህ ብሎኛል ተከተሉኛ ካፋ ይዛችሁ ብለ መቃብር ሄደ አስቆፍረ 4 ቀን እንትን ያለ ሄዶ ሬሳው ላይ ተኛ። ሰውየው ተነስ እያለ ወስዶ የሞተ ሬሳ ላይ እንድትወድቅ የሚያደርግ መንፈስ ቅዱስ ነው ልትለኝ እንዳይሆን። ዝም ሲባል ማቆሚያ የለው። የካሪዝማቲክ እብደት ማቆሚያ መስመር ገደብ የለው። ይሞክራሉ። በዛ እብደት መሄድ አደገኛ መሆኑን ያወቁ ሰዎች ነገሩን ለማስተካከል ስቃያቸውን እየበሉ ነው። እዛው ካሪዝማቲክ ውስጥ ሆነው መልክ እናስይዛለን። በጭራሽ አይመጣም። ካሪዝማቲኮች ወደ እግዚአብሔር ቃል መመለስ አለባቸው። መጽሐፍ ቅዱስ እስካልመራቸው በቃ መጽሐፍ ቅዱስ ካለ አለ ነው። ብናድ ጥሩ ነበር የታባቱንስ ግን መጽሐፍ ቅዱስ አበጀ ገደብ ብሎ መቆም እስካልቻሉ ድረስ አይሆንም። አሁን ጥቅሶቹን በደንብ እናገናኛቸው። ይሄ በኢየሱስ የጀመርነው ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 2 ላይ አውጡና አንድ ንባብ ደግሞ ሁለተኛ ጴጥሮስ 3 ቁጥር 2 ላይ ነቢያቶች የኦሪት በአዲስ ኪዳን ነቢያቶች ጋር ናቸው። እነ ጴጥሮስ እነ ጳውሎስ የቀደሙ ክርስቲያኖች የሚያነጻጽሯቸው እንጂ እንደዚህ ዘመን በፔንቴኮስታል በካሪዝማቲክ እንቅስቃሴ ውስጥ እንዳለ የቸርቹን ትንቢት ተናጋሪ እግዚአብሔር እንዲህ ይላል ጌታ ተናገረኝ የሚለውን ሰው ሁሉ ከብሉይ ኪዳን ቅዱስ መጽሐፍ ከጻፉልን ነቢያት ጋር ፈጽሞ አነጻጽረዋቸው አያውቁም። የቀደሙት የጥንት ክርስቲያኖች
አስተማሪዎቻቸውም ሰባኪዎቻቸውም እነ ጴጥሮስም ነቢያቱን ከሐዋርያት ጋር እንጂ ያገናኙት ከቸርች አጥቢያ ነቢያት ጋር አይደለም። በጣም ይሄ ተለይቶ ማለት መስመር ተሰምሮ የብሉይ ኪዳን ነቢያትና የአዲስ ኪዳን ነቢያት ስልጣናቸው፣ አገልግሎታቸው፣ መገለጣቸው አንድ አይነት አይደለም። መስመር ተሰምሮ ነው የሚታለፈው። ሁለተኛ ጴጥሮስ 3:2 እሺ ከአንድ እንጀምር። ወዳጆች አሁንም ጽፍላችሁ መልእክት ይቺ ሁለተኛይቱ ናት። በቅዱሳን ነቢያትም ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታንና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኳቸው ቅን ልቦናችሁን አነቃቃለሁ። በደንብ አስተውሉ ወዳጆች ሆይ። አሁን የምጽፍላችሁ መልእክት ይቺ ሁለተኛይቱ ናት። ማን እየጻፈ ነው? ጴጥሮስ ሐዋርያ። የሚጽፈው ቃል እንደ ትንቢተ ኢሳይያስ አውቶሪቲ ያለው፣ የሚጽፈው ጽሑፍ እንደ ትንቢተ ሕዝቅኤል፣ እንደ ዳንኤል፣ እንደ ኤርምያስ መጽሐፍ ስልጣን ያለው ቃል እንጂ እኛ መካከል እየጸለይን እያለ የጌታ መንፈስ በውስጤ እንዲህ ይለኛል እንደምንለው አይደለም። የሚያሳስበን የትኛውን ቃል ጠንቅቀን እንድንይዝ ነው። በቅዱሳን ነቢያትም ቀድሞ የተባለውን ቃል 39 መጽሐፍት አሉ። ቀጥሎስ በነቢያቶቻችሁም ይላል። ነቢያቱን ከማን ጋር ነው የሚያመጣቸው? በሐዋርያቶቻችሁም ያገኛችኋትን የጌታንና የመድኃኒትን ትእዛዝ። አየህ፣ ስለዚህ የብሉይ ኪዳኑ መመሪያ፣ አስተዳደር፣ ትእዛዝ፣ የሕይወት ሥርዓት በማን በኩል ይነገር ነበር? በቅዱሳን ነቢያት ቀድሞ የተባለውን ቃል የብሉይ ኪዳኑን ቃል፣ ትእዛዝ፣ መመሪያ፣ ሥርዓት በማን በኩል ነው የሰጠው? በቅዱሳን ነቢያት። አሁንስ ደግሞ የኢየሱስ ትእዛዝ በማን በኩል ነው የመጣው? በሐዋርያቶቻችሁም ያገኛችሁትን የጌታን የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኳችሁ ቅን ልቦናችሁን አነቃቃለሁ። ይሰማል አይደል? ጠንክረን መያዝ ያለብን በቅዱሳን ነቢያት አፍ ቀድሞ የተነገሩትን ቃላት በጌታ ሐዋርያት ወይም በእኛ ሐዋርያቶቻችሁ የሚል የለም አለ አይደል? ምን ማለት ነው? አንዳንድ ሰዎች ሲጠይቅ እኛ ምን አለን? ሐዋርያቶች አሉን። እኛ ምኖች አሉን? ሐዋርያቶች አሉን። ሐዋርያው በቀለ ግን ሐዋርያችን አይደለም። ሐዋርያቶች አሉን፣ በሕይወት ግን የሉም። ደግነቱ በሕይወት ቢኖሩ የሚፈለገው ምናቸው ነው? ትምህርታቸው ነው። ሐዋርያት ሥራ ምዕራፍ 2:41-42 በሐዋርያትም ትምህርት ነው ያኔ የተጉት እንጂ ሐዋርያትን አይናቸውን በማየት አይደለም። ስለዚህ ሐዋርያት ደግሞ በሕይወት የሉም። ምናቸውን ግን ሰጥተውን ሄደዋል? ትምህርታቸውን ሰጥተውን ሄደዋል። በሐዋርያት ትምህርት እንተጋለን፣ የነቢያትን ቃልና የሐዋርያትን ቃል እንይዛለን። በእነዚህ በሁለቱ አሳስቦን ሄዷል ቅዱስ ጴጥሮስ። የቀረችዋስ የቸርቿ ለመተናነጽን የማስተምራት እንትናም የተነቢያት በጸሎት ላይ ምናምን የምንተናነጽባት የትንቢት መልእክት ምናምን እሷ ምንድነች? ከነዚህ ከሁለት የስልጣን ቃል በታች የምትገመገም የምትፈተሽ ነች።